ሰናይ ጉዞ ይላል እንግዲህ። እሺ ጋይስ እንዴት ናችሁ? ተመልሰናል በሌላ ቪዲዮ ማለት ነው። እንግዲህ ዛሬ አሁን የምገኘው እንግዲህ ኢዳጋ ሐሙስ ነው። የዛሬው ጉዟችን የሚሆነው የዛሬው አድቬንቸር ከኢዳጋ ሐሙስ ሰንቃጣ ወይም ፍረ ወይኒ የምትባል ከተማ ይሆናል ማለት ነው። እንግዲህ 18 ኪሎ ሜትር ተጉዤ የሚገርም አድቬንቸር ይኖረናል። አብራችሁን ቆዩ፣ የትም እንዳትሄዱ። ሌትስ ጎ ወደ ሰንቃጣ። ኦኬ ሌትስ ጎ ጋይስ። እሺ ጋይስ እንግዲህ አሁን ከቀኑ 6 ሰዓት ነው ማለት ነው። ስለዚህ እስከ 11 ሰዓት መድረስ አለብን ማለት ነው። ከ11 ሰዓት ማለፍ የለብንም፣ ምክንያቱም በቂ ረፍት ማድረግ እፈልጋለሁ። እስካሁን ድረስ ብዙም ረፍት አላረኩኝም። እንግዲህ ትናንትናም አሁን ያለፉት ቀናት ማለት ነው እንግዲህ ባደረኩት ጉዞ ማለት ነው ብዙም ረፍት አላረኩም። በየመንገዱ ቪዲዮ ኤዲት ሳደርግ ምናምን አልጋ ያዝኩበት ቦታ ላይ ስለነበር ያን ያክል አልተኛም ማለት ነው። ዛሬ በቻልኩት አቅም ጥሩ የሆነ ረፍት ማድረግ እፈልጋለሁ። ሰንቃጣ ስንደርስ ማለት ነው በጊዜ ለመድረስ እሞክራለሁ ማለት ነው። እና እንደምታዩት እንግዲህ የትግራይ የሚያምረውን መልክዓ ምድር እያስጎበኘኋችሁ ነው የምገኝ። በጣም አሪፍ ኤክስፔሪየንስ እያገኘን ነው። በጣም ደስ ይላል። ሌትስ ጎ። አሁን ሙቀትም ስለሚኖረው እንግዲህ ቃተር እየሆነ ስለሆነ ፈጠንጠን ብለን መሄድ አለብን። ውሃ ራሱ አልያዝኩም። 1 ሊትር ውሃ ብቻ ነው ያለኝ ማለት ነው፣ ብዙም አይደለም። ኢዳጋ ሐሙስን እንግዲህ ከበስተጀርባ ጥለናት እየመጣን ነው ማለት ነው። ሌትስ ጎ። ጋራው ሸንተረሩ እንደምታዩት እንግዲህ ከኢዳጋ ሐሙስ አካባቢ ያለው ተራሮች ማለት ነው። እና አሁን አቋራጭ መንገድ እየተጠቀምኩ ነው። ባይዘው ያው አጭር ስለሆነች እንደዚህ ከምዞር በዚች ተሻግሬ አስፓልቱ ጋር መገኘት አይሻለኝ? እንደዛ እያደረግን ነው ማለት ነው። እና ሌላው ነገር ጋይስ ደግሞ ሞተር ምናምን የሚያሽከረክሩ ሰዎች ኖቲስ እያደረጉኝ ነው በቀላሉ። በጣም እንዴ እያሉ ምናምን ዞር እያሉ ያዩኛል በተደጋጋሚ መንገድ ላይ ስላዩኝ ማለት ነው። እና ፌመስ እየሆን ነው በአሽከርካሪዎች ምናምን። ፀሐዩ በጣም ሙቀቱ እየጨመረ ነው ጋይስ። አናቴን ሊበታኝ ነውና ፈጠን ደግሞ መንገዱ አመች ነው እስካሁን ድረስ ዳገታማ ምናምን ነገር ስለሌለው እሱ ነገር ለኔ በጣም ቆንጆ ነው ማለት ነው። ደግሞ ጋይስ ትግረኛ ምናምን እየለመድኩ ነው ቋንቋ ማለት ነው። ቀድም ራሱ አሁን ሱቅ ምናምን የሆነ እቃዎች ስገዛ ምናምን ምግብ ምናምን በትግረኛ ነው የማወራው። እንግዲህ ኢትዮጵያን በምናቋረጥበት ሰዓት ቋንቋዎችን እንማራለን ማለት ነው። የሀገራችንን የተለያዩ ቋንቋዎች፣ ባህሎች፣ ሁሉን ነገር እንረዳለን፣ እናውቃለን። እንግዲህ አሁን ከኢዳጋ ሐሙስ 3 ኪሎ ሜትር ወጣ ብዬ ነው የምገኘው ማለት ነው። እና እዚህ ጋር እንደምታዩት እንግዲህ ታሪካዊ ገዳም አለ ማለት ነው። ቅድስት ጽዮን ማርያም ቁሽት ደንገላት ቤተክርስቲያን ይላል። እና 7 ኪሎ ሜትር በዚህ አቅጣጫ ማለት ነው ታሪካዊ ገዳም አለ ማለት ነው። ከፊት ለፊት የምታዩት እንግዲህ ቀጥ ያለ አስፓልት ነው። ወደ 1 ኪሎ ሜትር ምናምን የሚሆን በጣም ቀጥ ያለ ማለት ነው። እና ጉዟችን በጣም አሪፍ ነው፣ ምክንያቱም ዳገት ምናምን የለውም ማለት ነው። ወደፊት እንግዲህ አይታወቅም እንጂ ለማንኛውም 14 ኪሎ ሜትር ይቀረናል ማለት ነው ርቀት። ስለዚህ እንግዲህ ወደ 6 ኪሎ ሜትር መጥተናል ማለት ነው። ጋይስ ሙቀቱ በጣም እየጨመረ ነው ማለት ነው። አሁን ፀሐይ ባናቴ ላይ ነው ያለችውና እንግዲህ ቃተር እየሆነ ነው ማለት ነው። እኛም ወደ 13 ኪሎ ሜትር የሚሆን ርቀት ይቀረናል መንገድ ማለት ነው። መንገዱ ግን ዳገታማ አለመሆኑ በጣም ጠቅሞኛል እንጂ በዚህ ሙቀት ዳገታማ ቢሆን የማይታሰብ ነበር ማለት ነው።
ሌስኮ ለማንኛውም በጊዜ ለመድረስ እሞክራለሁ። እሺ ጋይስ አሁን ደግሞ እንግዲህ ወደ 12 ኪሎ ሜትር ይቀረናል ማለት ነው እና ሙቀቱ በጣም እየጨመረ ነው። ፀሐይ እንግዲህ 7 ሰዓት ምናምን ነው፣ 7 ሰዓት ተኩል ምናምን ነው። ሙቀቱ በጣም እየጨመረ ነው የሚገኘው። የመጣሁት መንገድ ጋይስ ተመልከቱት እንዴት እንደሚያምር። በቃ ሰማዩ ምናምን ከመሬቱ አረንጓዴነት ጋር ተደማምሮ በጣም ነው የሚያምረው። ዋው እንደዛ ነው። ንፋስ እስኪ ንፋስብኝ እስኪ። ንፋስ በጣም ያስፈልገኛል። ቁልቋል ምናምን ነው ያለው ማለት ነው ጋይስ። በቃ አሁን ላይ ምንም አልቻልኩም። ትከሻዬም በጣም እያመመኝ ነው። ምን ማድረግ እንዳለብኝ አላውቅም እና በዛ ላይ ቃተር ነው እና የትከሻዬን ነገር ማለት ነው የሆነ ነገር ማድረግ አለብኝ። እሺ ጋይስ እንግዲህ በጣም አድካሚ ጉዞ እየተጓዝኩ ነው የምገኘው። 9 ኪሎ ሜትር መጥቻለሁ። 9 ኪሎ ሜትር ይቀረኛል ማለት ነው። ግማሽ አድርገናል እና ድካሙና የፀሐዩ ሙቀት አልቻልኩትም። ዋይ ትከሻዬ ሊዘነጠል ነው። በቃ ትከሻዬ ነገር መፍትሄ መፈለግ አለብኝ ዛሬ እንደደረስኩኝ። መቀነስ ያለብኝ ነገር በጣም የማይጠቅሙኝ ነገሮች መቀነስ አለብኝ። ትከሻዬ በጣም ሊጎዳ ይችላል፣ በጣም በከባዱ ማለት ነው። እንዴ ህመሙ ህመም ነው እንዴ ባይገርማችሁ ማለት ነው። እጄን ራሱ ለመዘርጋት በጣም እያመመኝ ነው። ከዛ በተጨማሪ የእግሬን ህመም ራሱ ረሳሁትኝ በትከሻዬ ህመም የተነሳ ማለት ነው። በጣም ኃይለኛ ስለሆነ እና አንዳንድ ቁስሎችን ያስረሷችኋል። የእግሬ ህመም እኮ ያን ያክል ትንሽ ሆኖ ሳይሆን ነገር ግን ደግሞ የበለጠ ትከሻዬን እያመመኝ ስለሆነ የእግሬን ህመም ረሳሁት ማለት ነው። እቃ የጣለ ሰው አለ እንደምታዩት፣ የሆነ የጋዝ መሳቢያ ነገር ምናምን ነገር ከመኪና ወድቆባቸው ይሆናል። ጋይስ ከፊት ለፊት የምትመለከቱት ሰንሰለታማ ተራራ እንዴት እንደሚያምር ጌራልታ የሚባለው ነው የሚመስለው ማለት ነው። ነገር ግን ጌራልታ የሚባለው በዚህ አቅጣጫ ነው ገና ማለት ነው። እና የመጣሁት መንገድ እንደምታዩት ቀጥ ያለ ነው። ከዛ በተጨማሪ መንገዱ ሰው የለውም፣ ያውቃተ ስለሆነም ነው። ሁለተኛ እሁድም ስለሆነ ይሁን እሁድ ቀን ነው ዛሬ እየተጓዝኩ ያለሁት እና አይዶን ነው እኔ ልሞት ነው። አልቻልኩም፣ ማረፍም አልፈለኩም። አንደኛ ስደርስ ለሽ እላለሁ አልጋዬ ላይ ምግቤን በልቼ ብዬ እኮ ነው። ሪዋርድ ማለት ነው። ዝም ብለህ በቃ ተሰቃይና ማለት ነው። ከዛ ራስን ስሸልመው እንዴት ደስ ይላል መሰለህ፣ እርካታ ነው። አሁን እንግዲህ ሌላ አነስተኛ ከተማ ላይ እየደረስን ነው። ደግሞ ገና ብዙ ይቀረናል ማለት ነው። ወደ 7 ኪሎ ሜትር ምናምን። የዛሬው ጉዞ በጣም የተለየና አድካሚ ጉዞ ነው። ፀሐዩ እኮ ነው ሙቀቱ። ከኢዳጋ ሐሙስ ማለት ነው 12 ኪሎ ሜትር መጥቻለሁ። አሁን የሚቀረኝ 6 ኪሎ ሜትር ነው ጋይስ። እንግዲህ ከዚህ በኋላ ቁልቁለት ነው የምንወርደው ማለት ነው ጋይስ። አሁን ቁልቁለት እየወረድኩኝ ነው። ቁልቁለቱን ስወርድ ማለት ነው ጣቶችህን በጣም ነው የሚያመኝ፣ የእግሬን ጣቶች ሁሉ። ምክንያቱም ከጫማዬ ጠርዝ ጋር ስለሚጋጩ ምናምን እጥፍ ያደርጋቸዋል። አሁንም እንግዲህ አነስተኛ ከተማ እያገኘሁ ነው። ባይዘዌ ከኢዳጋ ሐሙስ ድረስ ስመጣ ይቺ 3ኛ ከተማ ነች። ትንንሽ ከተሞች ማለት ነው። ፋይናሊ ጋይስ ከ37 ኪሎ ሜትር የእግር ጉዞ በኋላ እንግዲህ ሰንቃጣ ልንደርስ፣ ከፊት ለፊቴ ሰንቃጣ ከተማ አየኋት እንደምትመለከቷት። መጣሁልሽ እንግዲህ ሰንቃጣ ወይም ሔዋኔ አይደለም፣ ሰንቃጣ ወይም ፍረወይኒ ትባላለች ማለት ነች ከተማ። እና እንግዲህ
ከአዲግራት ነበረ ዛሬ ጉዞዬን የተነሳሁት። ነገር ግን በሁለት ኤፒሶድ የተከፋፈለ ስለሆነ ነው። እንግዲህ ዘማዱ እንደምታየው ሰንቃጣ ከተማ ትገኛለች። ወደ 5.5 ኪሎ ሜትር የሚሆን ርቀት ይቀረናል። ጣቶችን በጣም እያመመኝ ነው፣ እግሬ ሁሉንም ማለት ነው፣ 10ሩንም ጣቴን እያመመኝ ነው። ኡፍ ደርሼ ጫማዬን አውልቄ እስከምወረውረው ድረስ እንዴት እንደቸኮልኩኝ። ወይ ዛሬማ በጣም እረፍት ያስፈልገኛል በጣም። እሺ ጋይስ እንግዲህ 4 ኪሎ ሜትር ይቀረናል ከሰንቃጣ ከተማ። ነገር ግን በቃ አቅሜ በጣም ተሟጦ አልቋል። አሁን በቃ በከፍተኛ ድካም ላይ ነው የምገኘው ማለት ነው። ከዚህ በላይ እንግዲህ ገዳም አለ ማለት ነው እና በጣም ደስ የሚል ጥቅጥቅ ያለ ደን ነው ያለ ማለት ነው። የተሰውት በሱ የተነሳ እሺ ጋይስ እንግዲህ ፊልም እያየሁ ዘና እያየሁ ሳይሆን ፊልሙን ከፍቼ ዝም ብዬ እያዳመጥኩት ማለት ነው በአውዲዮ ፊልም እያዳመጥኩ ነው ጋይስ የምጓዘው እና ትንሽ ድካሜን እያስረሳኝ ነው። የኔ ሰዎች እኮ ያንተን ሰዎች አይናቸውን ጨፍነው እኮ ይገሏቸዋል። ዶሮ የለፈለፈ ጮኸ። ፋይናሊ ጋይስ ፋይናሊ ከስንት እንትን በኋላ ከስንት ድካም ከስንት ጉዞ በኋላ ደርሰናል ማለት ነው። እንግዲህ ሰንቃጣ ከተማ ነው የምንገኘው። እናም በጣም ነው የደከመኝ። እግሬ እንዴት እንደሚያቃጥል ጋይስ በቅርቡ ይላጣል። እንግዲህ ከተማዋ ሰንቃጣ ከተማ በትንሹ ይሄን ትመስላለች ማለት ነው እንደምትመለከቷት። እና ፀሐይም እየጠለቀች ነው ማለት ነው ጋይስ። እና ጋይስ እንግዲህ አሁን በሰንቃጣ ወይም በፍራወኒ ከተማ ላይ ማለት ነው እራቴን በልቼ እንግዲህ መጥቻለሁ ማለት ነው። ስለዚህ አሁን ገብቼ መተኛት ነው የሚቀረኝ። አሁን ውልቅልቅ ብያለሁ ጋይስ። ምንም ትከሻዬ ምናምን እየሰራ አይደለም ማለት ነውና ትከሻዬም እግሬንም እጅግ በጣም እያመመኝ ነው። በጣም ወላልቅ ያለው እና እንግዲህ አሁን ገብቼ አረፍ ማለት አለብኝ ማለት ነው። የዛሬው ቪዲዮ ይሄን ይመስላል። ነገ ደግሞ በጣም የሚገርም ከስካሁኑ የሚበልጥ ምክንያቱም እጅግ በጣም እንደማየው ከሆነ ጋራና ሸንተረር ነው እንዳለ ተራራ መውጣት መውረድ ይኖረዋል። የነገው ደግሞ የበለጠ ሰርቫይቫል የሆነ አድቬንቸር ነው ማለት ነው። እንግዲህ በነገው ቪዲዮ እንዳትቀሩ፣ ሰብስክራይብ እያደረጋችሁ ቤተሰቡን ይመቻችሁ። ቻው